እንዴት እንደሚጠቀሙበት ጠቃሚ መረጃ በዚህ ፊልም ውስጥ የእርስዎ ሶሻል ካርድ እንዴት እንደሚሰራ እና እንዴት እንደሚጠቀሙበት ጠቃሚ መረጃ ይማራሉ። የእርስዎን ሶሻል ካርድ ከሌሎች አስፈላጊ ሰነዶች ጋር ከአካባቢው ባለስልጣን ይቀበላሉ። አንዴ ክሬዲቶ በካርዱ ላይ ከተጫነ እና የተወሰነ መጠን ያለው ገንዘብ በላዩ ላይ ካለ ልክ እንደ መደበኛ ክሬዲት ካርድ ለመክፈል እና ለመግዛት ሊጠቀሙበት ይችላሉ። ሁሉም የካርዱን ሌሎች ተግባራት ለመጠቀም በመስመር ላይ የተጠቃሚ መለያ ይፍጠሩ። የተጠቃሚ መለያ እንዴት መፍጠር እችላለሁ? የተጠቃሚ መለያ ለመፍጠር ባለ 19 አሃዝ ካርድ ቁጥር እና ልዩ ባለ 8 አሃዝ የፍቃድ ኮድ ያስፈልግዎታል። እባክዎ የፍቃድ ኮዱን ለሶስተኛ ወገኖች አይገልጹ። የተጠቃሚ መለያ ለመፍጠር ሁለት አማራጮች አሉት። በኮምፒውተሮ ወይም በስማርትፎን ላይ ባለው የመስመር ላይ ፖርታል ላይ ወይም በማይ ሶሻል ካርድ መተግበሪያ ውስጥ። እነዚህ ዘዴዎች በአንዱ ብቻ መመዝገብ ያስፈልግዎታል። የተጠቃሚው ሂቦ በመስመር ላይ ፖርታል እና በመተግበሪያው ውስጥ ሁለቱንም ይሰራል። አማራጭ 1 በመስመር ላይ ፖርታል ላይ ምዝገባ። ወደ ድህረ ገጹ ይሄዱ። ፖርታል ሶሻል ካርድ እና መጀመሪያ የመረጡትን ቋንቋ ይምረጡ። የፍቃድ ኮድዎን እና የካርድ ቁጥርዎን በምዝገባ ክፍል ውስጥ ያስገቡ። ከዚያ ቀጥል እንጠቅ ያድርጉ እና ባለ 7 አሃዝ የማረጋገጫ ኮድ ለመጠየቅ ትክክለኛ የኢሜል አድራሻውን ያስገቡ። ይህም ስርዓቱ ወደ ቀረበው ኢሜል አድራሻ ይልካል። የማረጋገጫ ኮዱን ካስገቡ እና ካረጋገጡ በኋላ የተጠቃሚ ስም እና የይለፍ ቃል ይመድቡ። እባክዎ ለይለፍ ቃል የደህንነት መስፈርቶችን ያስተውሉ። ከዚያ የምዝገባ ሂደቱን ማጠናቀቅ ይችላሉ። እባክዎ የመግቢያ ዝርዝሮችን ያስተውሉ። ከዚያ በመግቢያ በኩል ለመግባት እና የፖርታሉን ተግባራት ለመጠቀም ሊጠቀሙባቸው ይችላሉ። እነዚህም በኋላ እናብራራላችኋለን። አማራጭ 2 በመተግበሪያው ውስጥ ምዝገባ። የማይ ሶሻል ካርድ መተግበሪያን ከጆዲ ፕሌይ ስቶር ወይም አፕ ፕሌይ ስቶር ወደ ስማርትፎን ያውርዱ። የመተግበሪያው ቋንቋ በስማርትፎን ላይ ከተቀመጠው ዋና ቋንቋ ጋር በራስ ስር ይጣጣማል። መተግበሪያውን ይክፈቱ እና ይመዝገቡ የሚለውን ቁልፍ ይንኩ። ከዚያ የካርድ ቁጥርዎን እና የፍቃድ ኮድዎን ያስገቡ እና አገናኝ የሚለውን ይንኩ። በሚቀጥለው ደረጃ ትክክለኛ የኢሜል አድራሻውን እና ስልክ ቁጥርዎን ያስገቡ። ከዚያ የኢሜል አድራሻውን ባለ 7 አሃዝ የማረጋገጫ ኮድ ማረጋገጥ አለብዎት። ይህም ስርዓቱ ወደ ሰጡት የኢሜል አድራሻ ይልካል። መመሪያዎቹን ይከተሉ እና የተጠቃሚ ስም እና የይለፍ ቃል ይመድቡ። እባክዎ ለይለፍ ቃል የደህንነት መስፈርቶችን ያስተውሉ። ለመጀመሪያ ጊዜ ሲገቡ እንዲሁም የግል ባለ 6 አሃዝ መተግበሪያ ፒን እንዲመድቡ ይጠየቃሉ። እባክዎ እነዚህን የመግቢያ ዝርዝሮች ልብ ይበሉ። መተግበሪያውን ለመጀመር ብዙውን ጊዜ የመተግበሪያውን ፒን ወይም የጣት አሻራ ወይም ፌስ ብቻ ያስፈልግዎታል። አንዴ ከገቡ በኋላ ሁሉም የመተግበሪያው ባህሪያት ለእርስዎ ይገኛሉ። እነዚህም በኋላ እናብራራላችኋለን። መተግበሪያው እና የመስመር ላይ ፖርታል ምን ተግባራት አሏቸው? በካርድዎ ላይ ምን ያህል ገንዘብ እንዳለ ማወቅ ከፈለጉ እባክዎ ወደ መተግበሪያው ወይም የመስመር ላይ ፖርታል ይግቡ። የገንዘብ ገደብዎን በመነሻ ገጹ ላይ በዳሽቦርድ ወይም አጠቃላይ እይታ ስር ማየት ይችላሉ። የካርድ ግብይቶችዎን በመተግበሪያው ውስጥ ወይም በመስመር ላይ ፖርታል ውስጥ በግብይቶች ስር ማየት ይችላሉ። ፒንዎን ከረሱ እባክዎ በመተግበሪያው ውስጥ በካርዶች ስር ፒን አሳይ የሚለውን ይምረጡ። በኦንላይን ፖርታል ውስጥ እባክዎ ፒን መጠይቅ የሚለውን ይምረጡ እና ፒን አሳይ እንጠቅ ያድርጉ። ካርድዎን ማገድ ይፈልጋሉ? በመተግበሪያው ውስጥ እባክዎ ሊያግዱት የሚፈልጉትን ካርድ በካርዶች ክፍል ውስጥ ይምረጡ እና ከዚያ ካርዱን ያቀዘቅዙ የሚለውን ቁልፍ ይምረጡ። እዚህ አስፈላጊ ከሆነ ካርዱን እንደገና ማንሳት ይችላሉ። በኦንላይን ፖርታል ላይ በአጠቃላይ እይታ የካርድ ሁኔታ ክፍል ውስጥ አግድ ካርድ የሚለውን ቁልፍ ያገኛሉ። እዚህ አስፈላጊ ከሆነ ካርዱን እንደገና መክፈት ይችላሉ። ካርድዎን ወደ ጎጆ ፒአይ ወይም የአፕል ፒአይ ማዕከል ይፈልጋሉ? ይህንን ለማድረግ በመተግበሪያው ውስጥ ተገቢውን ካርድ ይምረጡ እና ወደ ጎጆ ዋዌድ አክል ወይም ወደ አፕል ዋዌድ አክል ቁልፍን ጠቅ ያድርጉ። ከዚያ ካርዱ ወደ ቦርሳው ይታከላል እና በዚህ መሰረት ጥቅም ላይ ሊውል ይችላል።
ካርዶ በመስመር ላይ ግዢዎች በባለስልጣኑ ተቀባይነት ካገኘ እና በእርስዎ ሶሲያል ካርድ በመስመር ላይ የሆነ ነገር መክፈል ከፈለጉ እባክዎ በክፍያ ሂደት ውስጥ የመክፈያ ዘዴውን ክሬዲት ካርድ ወይም ቪዛ ይምረጡ። ከዚያ የክሬዲት ካርድ ቁጥሩን እና የካርዱን የሚያበቃበትን ቀን ያስገቡ። በካርዱ ጀርባ ላይ ባለ 3 አሃዝ የደህንነት ኮድ በማስገባት ክፍያውን ያረጋግጡ። እባክዎን ይህንን ቁጥር ለሶስተኛ ወገኖች አይገልጹ፣ ስልጣንዎን ወይም በመኖሪያው ውስጥ ያሉ ሰራተኞችን ጨምሮ። በመስመር ላይ ክፍያዎች ላይ ማጭበርበርን ለመከላከል ያገለግላል። አንዳንድ ጊዜ ግብይቱ በሁለት ደረጃ ማረጋገጫ መረጋገጥ አለበት። ይህ ማለት የካርድ ዝርዝሮችዎን ካስገቡ በኋላ ኮድ ማስገባት ያስፈልግዎታል ማለት ነው። ይህ ኮድ በማይ ሶሲያል ካርድ መተግበሪያ ውስጥ ይታያል። ለተመረጡት ተቀባዮች ገንዘብ ለመላክ ካርድዎን መጠቀም ይችላሉ። ይህንን ለማድረግ ገንዘብ ላክ የሚለውን ክፍል ይምረጡ። በርካታ ተከፋይ አስቀድመው እዚህ ተዘርዝረዋል። ከዝርዝሩ ውስጥ የተፈለገውን ተከፋይ ይምረጡ። መጠኑን ያስገቡ እና ዓላማን ይግለጹ። ቼክ ላይ ጠቅ ካደረጉ በኋላ የትዕዛዝዎን ማጠቃለያ ያሉ። ከዚያ ላክን ጠቅ ያድርጉ። የሚፈልጉት የክፍያ ተቀባይ ገና አልተዘረዘረም? አዲስ ተከፋይ እንዲያነቃቁ ስልጣንዎን መጠየቅ ይችላሉ። በፌዴራል መንግስት ላይ በመመስረት አዲስ ተከፋይ የሚጸድቅባቸው የተወሰኑ መስፈርቶች ሊኖሩ ይችላሉ። እንደ ሞባይል ስልክ አቅራቢዎች እና የስፖርት ክለቦች ያሉ የተወሰኑ ምድቦች ብቻ ይፈቀዳሉ። ወደ የመስመር ላይ ፖርታል ፒአይ ክፍል ይሄዱ እና የቀረቡትን መስኮች ይሙሉ። ይህ ተከፋይ ለምን ለእርስዎ አስፈላጊ እንደሆነ በምክንያት መስክ ውስጥ መግለጽዎን ያስታውሱ። ይህ የሚፈቀደው በጀርመኛ ብቻ ነው። አዲስ ተከፋይ በሚፈጥሩበት ጊዜ እንደ ፌዴራል ግዛቶ እንደ ደረሰኝ ያሉ አስፈላጊውን ማስረጃ እንዲሰቅሉ ሊጠየቁ ይችላሉ። ስቀል የሚለውን ቁልፍ በመጠቀም ይህን ማረጋገጫ መስቀል ይችላሉ። አሁን አስገባ እንጠቅ በማድረግ ጥያቄውን ለባለስልጣኑ ይላኩ። ባለስልጣኑ ጥያቄውን ይገመግማል። እስከ 10 የሥራ ቀናት በኋላ አዲሱ የክፍያ ተቀባይ መጨመሩን ከገቡ በኋላ በኦንላይን ፖርታል ላይ መረጃ ይደርስዎታል። ከዚያ በምርጫ ዝርዝሩ ውስጥ ያገኙታል። በግለሰብ ሁኔታዎች ግምገማ ምርጫ ዝርዝሩ ውስጥ ያገኙታል። በግለሰብ ሁኔታዎች ግምገማው ረዘም ያለ ጊዜ ሊወስድ ይችላል። በመደበኛነት ከካርድዎ ገንዘብ እንዲከፈል ይፈልጋሉ? ለምሳሌ ከሞባይል ስልክዎ ወይም ከኤሌክትሪክ አቅራቢው? ይህንን ለማድረግ የቢያን ያስፈልግዎታል። ልዩ የካርድ አጠቃቀም ስምምነቱን ካረጋገጡ በኋላ ይህ የቢያን በኦንላይን ፖርታል ቀጥታ ዴቢት ክፍል ውስጥ ይታያል። ገንዘቡን ማስከፈል እንዲችሉ ይህንን የቢያን በተቀባዩ ሲያፒያ ትዕዛዝ ላይ ያስገባሉ። ማስታወሻ ያዝ። በቀጥታ ዴቢት ክፍያ የሚቻለው ለተመረጡ ተከፋዮች ብቻ ነው። እነዚህ እነማን እንደሆኑ በቀጥታ ዴቢት ክፍል ውስጥ በየተከፋዮች የተፈቀደላቸው ዝርዝር ስር ማወቅ ይችላሉ። በዚህ ዝርዝር ውስጥ ለሌለ ማንኛውም ሰው ቀጥተኛ የዴቢት ትዕዛዝ ወይም የእርስዎን የቢያን መስጠት የለብዎትም። ለማንኛውም ይህን ካደረጉ እና ተከፋይ ገንዘብ ከሰበሰበ ቀጥታ ዴቢት ውድቅ ይደረጋል እና 25 ከካርድዎ ተቀናሽ ይደረጋል። እባክዎ በካርድዎ ላይ በቂ ገንዘብ እንዳለዎት ያረጋግጡ። በካርዱ ላይ በቂ ገንዘብ ከሌለ ተጨማሪ 25 ዩሮ ክፍያ ይከፈላል። ለቀጥታ ዴቢት የሚፈልጉት የክፍያ ተቀባይ ገና በዝርዝሩ ውስጥ አልተቀመጠም። ከዚያ አዲስ የክፍያ ተቀባይ እንዲያነቃቁ ስልጣንዎን ይጠይቁ። ይህንን ለማድረግ ወደ የመስመር ላይ ፖርታል ቀጥታ ዴቢት ክፍል ይሄዱ እና ጥያቄ እንጠቅ ያድርጉ። አዲስ የክፍያ ተቀባይ ስለማከል ዝርዝሮች በገንዘብ ላክ ክፍል ውስጥ ይገኛሉ። ተጨማሪ ጥያቄዎች ካሉኝ ማንን ማነጋገር አለብኝ? ስለ እርስዎ ሶሲያል ካርድ ተጨማሪ ጥያቄዎች አሉን? በቻት ወይም በስልክ ሊያገኙን ይችላሉ። ተገቢውን መረጃ በድረገጹ ላይ ያገኛሉ። መሙ ሶሲያል ካርድ ዲል። እዚያም ስለ ሶሲያል ካርድ በጣም በተደጋጋሚ የሚጠየቁ ጥያቄዎችን እና መልሶችን የያዘ ሰነድ ማውረድ ይችላሉ።